ሰላም እንዴት ዋላችሁ ወደ የማሪል ቲዩብ ተከታታዮች በሙሉ ዛሬ ደግሞ የሃይድሮሊክ ስትራክቸርን የተወሰነ ለማየት እንሞክራለን በጥያቄ መልክ እንግዲህ ከኤግዚት ጥያቄዎች ከሚመጡት አንዱ የዚህ የወተር ፓርት ነው ከዛ ውስጥ አንዱ ደግሞ የሃይድሮሊክ ስትራክቸር ነው እንግዲህ እንደሚታወቀው ሃይድሮሊክ ስትራክቸር የሚለው any civil work that related to water ከሆነ which is hydraulic structure እንለዋለን በዋነኛነት እንግዲህ እንዳጠቃላይ እንደ ሊትሬቸርም እንዳጠቃላይ ዳሞችን በሁለት አይነት መንገድ እንከፍላቸዋለን based on their material እንግዲህ በዛ መንገድ ካየናቸው based on their material property ካየናቸው earth dam እና concrete dam በሚል ክላሲፋይድ እናደርጋቸዋለን based on their design ካየናቸው ደግሞ የዚህ የኮንክሪት ዳሞችን arch dam concrete dam በትረስ ያል ማስነሪ ያል ክላሲፋይድ እናደርጋቸዋለን እንግዲህ በተመሳሳይ ሁኔታ based on their purposeአቸውን ካየናቸው ስቶሬጅ ለማድረግ ዳይቨርሽን ለማድረግ ፍለድ ኮንትሮል ለማድረግ ናቪጌሽን ፐርፐዝ ሊሆን ይችላል ለእንደዚህ ክላሲፋይድ እናደርግበት አዝማሚያዎች አሉ ወደዚህ መለስ ያደርኩበት አንዱ ምክንያት ምንድነው እንግዲህ እንደሚታወቀው የዚህ ሃይድሮሊክ ስትራክቸር አንዱ ለሲቪልም ይሁን ለኮተም ዲፓርትመንት ተማሪዎች አንዱ ከጥያቄዎች ውስጥ ሊካተት የሚችል ስለሆነ ነው ከባለፈው ሳምንት አይተነው ወር ጀምረናቸው የነበሩ ጥያቄዎች አሉ ኦር ፌስ ቱ ፌስ ምናያቸው መንሰራቸው ነገሮች ነበሩ ወደዛ ደግሞ አንድ ዊክ ይሄንን ከሰራን በኋላ ደግሞ ወደዛ ተመልሰን ያንን ፓርት እንቀጥላለን ይሄኛውም እንዳይረሳ በሚል ነው ወጣ ገባ ያለን ጥያቄዎችን እየሰራን እንድንሄድ የፈለኩት የመጀመሪያው ጥያቄ እንግዲህ እስቲ which type of dam is most flexible to tolerate differential settlement on uneven foundation እንግዲህ የሚለው ምንድነው uneven በሆነ ፋውንዴሽን ስትራታ ላይ differential settlementን እንግዲህ more flexible or suit ሊያደርግ የሚችል የዳም አይነት የትኛው ነው የሚለው እንግዲህ በዛ ጊዜ based on their material property አይተን ከሆነ earth dam or earth fill ምንለው ነገር ከearth ኮምፓክትድ ሆኖ ናቹራል ሶይሉ ኮምፓክትድ ሆኖ ሊሰራ የሚችል ነው ከዛ አንፃር ካየነው ስትራክቸራል ፌለሪቲዎቹን ላናይ እንችላለን ይሄ ኮንክሪት ዳም አርት እና ማስነሪዎች ግን ማቴሪያል ታይፓቸው ራሱ ከኮንክሪት ለምሳሌ ማስነሪ ዳም ካያችሁት ባይንድ ኤጀንቱ አንደኛው ሲመንስ አንድ ሞርታር ነው ሶ ያም ዲፈረንሻል ሴትልመንትን ሞር ሬዚስት አድርጎ ፍሌክሲብል በሆነ መንገድ ላይ ያሳልፍ የሚችልበት ሁኔታዎች አሉ ኮንክሪት እና አርች ዳም ኮምፕሊትሊ ይሄንን ነገር አያስተናግድም ኤርዝ ዳም ከሆነ ግን the only way ማቴሪያሉ ራሱ ሶይል ስለሆነ ናቹራል ሶይል ስለሆነ ምንም አይነት ፌለሪቲ ሳያሳይ ኦልሞስት ያንን ሴትልመንት ዲፈረንሻል ሴትልመንት ሬዚስት ሊያደርግ የሚችልበት መንገድ ይኖራል እስቲ ኤክስፕላኔሽኖችን Earth fill dam are a flexible structure that can accommodate small settlement without cracking, making them ideal for uneven or weak foundation. እንግዲህ ክራኮችን without crack ይሄንን ኮንዲሽን ሪሲቭ አድርጎ ሊያስተናግድ የሚችልበት ሁኔታዎች አሉ ያማል ስትራክቸራል ፌለሪቲዎቹ ብዙም ኦከረንሶች ላይ ኖሩ ይችላሉ ማለት ነው ሁለተኛው ጥያቄ uplifting pressure beneath the concrete can be reduced by እንዴት ነው አፕሊፍት ፕሬሸር የምንለው ከታች ከግራውንዱ ሊመጣ የሚችል በውሃ ግፊት ሊሆን ይችላል በሌሎች አፕላይድ ሎዶች ከግራውንድ ሊመጡ የሚችሉ ሎዶች ናቸው አይ ሚን ፕሬሸሮች ናቸው ስለዚህ ይሄንን ሪዲዩስ ሊያደርግልን የሚችለው አንደኛው ነገር ምንድነው ድሬኔጅ ጋለሪ ነው ይሄ ድሬኔጅ ጋለሪ በዋነኛነት የአፕሊፍቲንግ ፕሬሸሮችን ፐርፐዙም እሱ ነው ሪዲዩስ ያደርግልናል ሌላው ነገር እንደምታዩት ለምሳሌ ዲሚ ለምንድነው using earth fill upstream ላይ earth fill ብንጠቀም ይለናል increasing dam height ብንጨምር ይላል እነዚህ ነገሮች ሁሉ ሰልፍ ዌቱን በጨመርነ ቁጥር uplifting ካለ ምንም አይነት እንትኖችን ሬዚስት ሊያደርግ አይችልም ሰልፍ ዌቱ እንዳልኳችሁ ይሄ ተርኒንግ እንትኖቹ የኦቨርተርኒንግን ሚኒማይዝ ሊያደርግ ይችላል upliftingን ያው ኦልሞስት ያንነት ማለት አይችልም ሶ ከአሉት ዝርዝሮች ውስጥ ካያችሁ ቢ ኮሬክት አንሰር ይሆናል ኤክስፕላኔሽኑ ነው ድሬኔጅ ጋለሪ ኦር ሪሊፍ ዎል ነው የሚለው አያችሁ ዌልስ ሪዲዩስ water pressure under foundation improving stability against sliding ስላይድ በሚያደርግበት ሰዓት ይሄ uplifting pressure በሚገፋው ሰዓት ድሬኔጅ ጋለሪ ካለ በቀላሉ ሪሊፍ የመስጠት እድል ይኖራል ስለዚህ ኮሬክት አንሰር ቢ ነው
ሶስተኛ in narrow valley with strong rock foundation the most economic dam type የትኛው ነው የሚለን እንደሚታወቀው ኦቬስ አርች ዳም እንግዲህ ሞር ኦፍ ለዚህ ፐርፐዝ ነው የምንጠቀመው እርዝ ፊል ያው ይሄ ሲፔጅ ያለበት ቦታ ላይ አይ ሚን ይሄ ሞር ፐርፐስ የሆነ የውሃ ቦታዎች ላይ ካለ እንደዚህ አይነት ኮንዲሽኖችን ልንጠቀም እንችላለን based on their advantageዎችን ያያውን በትረስ ዳም ለምሳሌ based on their concrete material type cost ሊቀንስልን ይችላል based on their structural occurrenceዎቹን based ባረጋ መንገድ ልንመርጠው እንችላለን ብዙ ጊዜ ግን narrow or ደግሞ even if የኮንስትራክሽን ሜቶዶሎጂ based ባረጋ መንገድ አርችን earth በትረስ ማስኖሪ እነዚህ ሁሉ ካያችሁት የጂኦግራፊካል ኮንዲሽኖችን በማየት or የፋውንዴሽን ስትራታዎችን አይደንቲፋይ በማድረግ ምን መርጥበት አንዱ መንገድ ይሄ ነው ብዙ ጊዜ ግን ናሮ ጎርጅ ላይ ከሆነ አርች ዳም ለዚህ የተሻለ ጥሩ ምሳሌ ነው የሚሆነው አራተኛ እንግዲህ እናንተም እንዳሰለችው እንትኖቹን ቶሎ ለማየት ሞክራለሁ ምክንያቱም ብዙ ጊዜ እዚህ ላይ የመቆየት እድሉ መሰልቸት እንዳይኖር ሐሳቡንም እናንተ የመረዳቱ ነገር ስለሚኖር ለዛ ነው ፈጠን የሚለው እስቲ አራተኛ ጥያቄ the main purpose of filter in earth dam ምንድነው ጥቅሙ ፊልተር ዳሞችን or ፊልተር ማቴሪያሎችን ለearth dam ብንጠቀም ሊያደርግልን የሚችለው ነገር ምንድነው ነው እንግዲህ ብዙ ጊዜ earth dam ከሚያጠቃው አንዱ ነገር ምንድነው ይሄ ሲፔጅ ነው ወይም ከታች ስርገት ኢንፊልትሬሽን እንደዚህ አይነት ነገሮችን ውስጥ ለውስጥ ሊሄድ ይችላል አልዛል ደግሞ ኤክሰስ የሆነ unexpected ፍለድ ካለ ደግሞ ኦቨርቶፕ አድርጎ ዳሜጅ ሊፈጥር ይችላል ግን ይሄ ከታች በደንብ በእንደዚህ አይነት ሁኔታ ሳይጨምር ፍሎ ሳይጨምር ፊልተር ብንጠቀም እርዝ ዳም ላይ በዋነኛነት ሊከላከል የሚችለው ምንድነው ሲፔጅ ነው ምክንያቱም በዋነኛነት ለዚህ እንደ ዲስአድቫንቴጅ ካየነው እርዝ ዳሞች ብዙ ጊዜ የሲፔጅ የመጋለጥ እድል አላቸው ሶ ያ ነገር ፊልተር ማቴሪያሎችን ከተጠቀመን በቀላሉ ሲፔጅ ውስጥ ለውስጥ በመሄድ ፌደራቲዎችን ሊቀንስ ይችላል ማለት ነው አምስተኛ ጥያቄ በትረስ ዳም is advantages on foundation because በምን ፋውንዴሽን ውስጥ ነው እንደ አድቫንቴጅ ለናየው የምንችለው ነው የሚለን ኤ it's spread load over large area and reduce material cost እንግዲህ ሌሎችም ማየት እንችላለን requires no foundation preparation is only used for narrow gorge d reduce reservoir storage ሁሉንም ካያችሁ የተለያዩ የዳም አፕሊኬሽኖችን አምጥቶ ነው ለምሳሌ ናሮ የሆነ ጎርጅ ላይ ከተጠቀማችሁ አርች ዳም ነው የምትጠቀሙት ሪዘርቫየር ስቶሬጅን ሊቀንስልን የሚችልበት ሚንስ አይኖርም እንደገና ደግሞ ፋውንዴሽን አንድ ማንኛውም ስትራክቸር or hydraulic structure foundation ከሌለው ለዚህ አገልግሎት እንደማይውል እናውቃለን ስለዚህ ጥሩ ከሁሉም በውድድር ውስጥ የተሻለ የሚሆነው ነገር ምንድነው አንደኛ ረጅም ሰርፌስ ኤሪያ ይኖረዋል ያ ደግሞ ሎድን በቀላሉ ዲስትሪቢዩት የማድረግ አቅም አለው በተጨማሪ ሁኔታ ደግሞ ማቴሪያል ኮስቱም ይቀንሳል ምክንያቱም አይታችሁ ከሆነ መሃል ላይ የተወሰነ ኦፕኒንግ ስለሚኖረው በትረስ ከዚህ አንፃር የተሻለ ነው ስድስተኛ which factor is critical in foundation selection of በምን አይነት ኮንዲሽን ውስጥ ነው አርችን ሴሌክት ለናደርግ የምንችለው ነው የሚለው እንግዲህ ብዙ ጊዜ አርች ዳም የምንለው የዋተር ፕሬሸሮችን ቀጥታ ወደ አበትመንት ነው ዲስትሪቢዩት የሚያደርገው ከዛ አንፃር ካያችሁት ኦሬዲ ስትሮንግ ስትራታ ሊያስፈልገው ይችላል in the አበትመንት ማለት ነው ስለዚህ አበትመንት ጥንካሬና ስቲፍ መሆን ይተበቅበታል ማለት ነው ስለዚህ ከዚህ አንፃር አርችን በዚህ አይነት መንገድ ለመጠቀም ከመረጠን አበትመንታችን ስቲፍ ኤንድ ስትሮንግ ሊሆን ይገባል ማለት ነው ሰባተኛ ጥያቄ the purpose of downstream of drain in earth dam is to be ምንድነው የዳውንስትሪም ላይ ያለው የearth dam ጥቅሙ ለearth dam ነው የሚለን እንግዲህ በዋነኛነት አይታችሁ ከሆነ ዳውንስትሪም ላይ ቶው የሚል ስም ነው የሚኖረው አፕስትሪም ላይ ደግሞ ሂል የሚል ስም ነው ያለው ስለዚህ በዳውንስትሪም ላይ የዚህ የቶው ዋና ሚና ሊሆን የሚችለው መንገድ ምንድነው ሰፊሽንት የሆነ የውሃ እንትኖችን ኮሌክት አድርጎ መያዝ ነው በተመሳሳይ ሁኔታ ደግሞ ሲፔጅ እንዳይፈጠር ስሎሊ አድርጎ ዲስቻርጅ ማድረግ ነው
ይህም አንዱ የዚህ የቶ ኦር ደግሞ ወደ ዳውን ስትሪም ላለ ለእርዝ ዳም አንዱ ፋንክሽን እንዲሆን ያደርገዋል። ለአፕ ስትሪም ከሆነ ስቶሬጅ ነው። አፕ ስትሪም ላይ ብዙ ጊዜ በደንብ ሂል የምንለው ነገር ካለ እንግዲህ የዲስቻርጅ አገልግሎት አይኖረውም። ብዙ ጊዜ ስቶሬጅ ፐርፐዝ እንዲኖረው ያደርገናል። 8ኛ ጥያቄ which factor is least important when selecting dam type based on foundation condition? ፋውንዴሽን ኮንዲሽንን አይተን በምንመርጥበት ሰዓት የትኛው ነው ማለት ብዙ ምትን ውስጥ ሊገባ ማይችለው ነው የሚለው። እስቲ ፋውንዴሽን permeability ቤዚክ ነው። ፋውንዴሽን strength አሁንም እውነት አለው። ከፋውንዴሽን ጋር የተያያዙ ነገሮች ሁሉም ነገሮች ጥሩ ሊሆኑ ይገባል ማለት ነው። ዲ ፋውንዴሽን ሰትልመንት ፖቴንሻል ሴት ሊያደርጋል አያደርግም የሚለው ነገር ሲን የዘለልኩት መልሱ ስለሆነ ነው። ሪዘርቫየር ዋተር ኳሊቲ ምክንያቱም የዚህ ዋተር ኳሊቲ እንትን ለሪዘርቫየሩ ያን ያህል እንትን ላይሆን ይችላል ኮንሲደር ይደረጋል። ግን አይታችሁት ከሆነ ግን የሚለው ምንድነው ሊስት ኢምፖርታንት ነው ያለን። ስለዚህ እነዚህ ሜጀር የሆኑ ነገሮች ናቸው። ምክንያቱም የውሃ ሪዘርቫየሩ እንግዲህ ዋን የመያዝ ኳሊቲው የዋተር ኳሊቲው ጥሩ ካልሆነ ሪዘርቫየሩም ዳሜጅ የመሆን ነገር አለ። አልካሊ ኮንተንት ከዋተር አንፃር ሃይ አልካሊ ኮንተንት ካለ ዳሜጅ የመሆን ነገር የመበላት ነገር ይኖራል። ሰልፈስ ዴቨሎፕ ያደርጋል። ያኛው ግን ኦልሞስት ሊስት ሴሌክሽን ኦፍ ፓተርናችን ነው ሊሆን የሚችለው። ከፋውንዴሽን ጋር በተያያዘ ግን እነዚህ እንዳለ ሜጀር ይሆናሉ ማለት ነው። ስለዚህ ለስምንተኛው ሲ ኮሬክት አንሰር ነው። 9ኛ the main risk when constructing an earth dam on clay rich weak foundation is ምንድነው? earth dam ኮንስትራክት በምናደርግበት ሰዓት ዊክ ፋውንዴሽኖችን ቢያጋጥሙን earth dam እዛ ላይ አፕላይ ብናደርግ ዋናው ሪስኩ ምንድነው ነው የሚለው። እንግዲህ ብዙ ጊዜ earth dam እንዳልኳችሁ ለሲፔጅ ይጋለጣል። ለዛም ደግሞ አይነተኛው ነገር ምንድነው which is filter የሆነ ማቴሪያሎችን መጠቀም ነው። እሱ አንዱ ሞድ ኦፍ ፌለሪቲ ሚኒማይዝድ የምናደርግበት መንገድ ነው። ሶ ኤ ኮሬክት አንሰር ነው። ፓይፒንግ ኦር ሲፔጅ ኤንድ ፋውንዴሽን ሰትልመንት ይሄ አንዱ ሪስክ ነው። ምክንያቱም ውሃ በዛ ውስጥ የሚገባ ከሆነ ፋውንዴሽናችን ሴሌክት ያደርጋል። ሶ earth dam አንዱ የዚህ ደካማ ከሚያደርጋቸው ነገሮች አንዱ ይሄ ነው። ወይም ደግሞ እንዳንመርጥ ከሚያደርገን አንዱ ነገር ይሄ ነው። 10ኛ for concrete gravity dam highly porous foundation makers concrete gravity dam ላይ እንግዲህ አንዱ ለኛ ሀገር ገርድ አሪፍ ምሳሌ ነው። ወይም ደግሞ የታላቁ የኢትዮጵያ ህዳሴ ግድብ ኮንክሪት ዳም አንዱ ምሳሌ ነው። ይሄንን በምንመርጥበት እንደዚህ አይነት ዳሞችን በምንጠቀምበት ሰዓት pervasive foundation highly cause ሊሆን የሚችሉት ምንድነው ነው የሚለው። ኤ excessive settlement on sliding due to uplift, B reduce water storage, C increase energy dissipation, D lower sedimentation deposit ነው የሚለው። ግን ይሄ lower sediment deposition እንደውም ለዚህ አይነት ኮዝ ላይሆን ይችላል። በዋነኛነት እንዳልኳችሁ excessive settlement and sliding በአፕሊፍቲንግ ምክንያት እነዚህ ነገሮች ኦከረንስ ሊኖር ምክንያቱም ድሬኔጅ ጋለሪ ሊኖረን ይገባል። እሱ ነገር ከሌለን ይሄ ኢፌክት የመታየት እድል ይኖረዋል። እንደ አንድ ዲስአድቫንቴጅ ልናየው እንችላለን። 11ኛ in weak foundation which dam type spread the load over a large area to be reduced stress ነው የሚለን። እንግዲህ ረጅም ቦታ ስትረስ ፌለር ሎድ ቢመጣ ዲስትሪቢዩት ሊያደርግልን የሚችለው ዊክ ፋውንዴሽን ላይ ነው ያለን። እንግዲህ ቀደም ሰናየው በትረስንም በዚሁ አማራጭ ውስጥ አይተናል። ግን በትረስ ዊክ ፋውንዴሽን ላይ አይሆንም። ኮንክሪት ኮንስትራክት መናረክ ሆነ የራሱ ሰልፍ ዌት ስለሚኖረው ኦልሞስት ሞደሬት የሆነ ፋውንዴሽን ስትሬንግዝ ሊኖረው ስለሚገባ ዊክ ላይ አናስቀምጠውም። እንግዲህ ዊክ ፋውንዴሽን ካለን እንግዲህ earth dam ነው። አንደኛ ሰልፍ ዌቱ relative to others dam የተሻለ ነው። እንዳልኳችሁ ሎዶችን በጣም በደንብ ዲስትሪቢዩት የማድረግ ነገር አለ። ሰርፌስ ኤሪያው ሰፋ ስለሚል ማለት ነው። ሞር ስቴብል ነው። ከዛ አንፃር ስትረስ ሪዲዩስ ያደርግልናል። ስለዚህ ለዚህ አንዱ ምሳሌ የሚሆነው earthfield dam ነው። እንግዲህ earthfield dam እንዳልኳችሁ distribute water pressure over large area ነው making them suitable for weak foundation ነው የሚለው ማይ ኤክስፕላኔሽኑ። እንግዲህ
ለረጅም ሰርፌስ ኤሪያ ላይ ሎዶችን ዲስትሪቢዩት የማድረግ አቅም ይኖረዋል ምክንያቱም ሰርፌስ ኤሪያው ሰፊ ስለሆነ in terms of bearing I mean self weightum እንዳልኳቸው አንጻራዊ ከሌሎች ዳሞች የተሻለ ነው ስለዚህ ለእንደዚህ አይነት ሁኔታ አማራጭ ከሌለ earth field dam የተሻለ ነው ከነ ዲስአድቫንቴጁ ማለት ነው at least ያን ሞድ ኦፍ ፌለሪቲ ሚኒማይዝ የምናደርግበት ሜካኒዝም መፍጠር ይኖርብናል 12ኛ which types of dam is most suitable for highly pervasive foundation with significant seepage potential significant seepage potential ላለው foundation የትኛው አይነት ዳም ነው ሞር ለዚህ ፊት ሊያደርግ የሚችለው ነው የሚለን እንግዲህ ሲፔጅ አለ ካለን እንዳልኳችሁ ስርገት የዚህ አይነት ምናምን ነገር ካለ አሁንም በተመሳሳይ ሁኔታ ይሄ ፐርቨስ ፋውንዴሽን ማለት ሌላውን ማቴሪያል ለእንደዚህ አይነት ፊት አያደርግም ፐርቨስ ማለት በቀላሉ ውሃም አየርም ፓሲንግ ስሩ ኢት ነው የሚለው በቀላሉ ውሃ ሊያልፍ የሚችል ውሃ የሚመጣ ከሆነ በተወሰነ መንገድ ውሃ እንዲያልፍ መፍቀድ መቻል አለብን ዳሜጁ የዛ ሲፔጅ መጠን በጣም ከፍተኛ ከሆነ ያው ሴትልመንት ያመጣል ያንን ኮንትሮል ባረገ መንገድ ከተጠቀመን ሞር ኦፍ ኮንትሮል ማድረግ እንችላለን ማለት ነው ዳሜጁን ከዛ አንፃር earth field dam with impervious core ነው የሚለው ይሄ impervious ማቴሪያል የምንለው በተመሳሳይ ሁኔታ pervious foundation ከሆነ impervious ማቴሪያል በመጠቀም ይሄንን almost ልንከላከልበት or ደግሞ የwater accommodation of ይሄ የውሃ መጠን በጣም ሊቋቋም የሚችሉ ማቴሪያል ታይፖች አሉ ላይክ ሪች የሆነ የክሌይ ፕሮፐርቲ ያላቸው ማቴሪያሎች እነዛን በመጠቀም ውሃን በቀላሉ ይዘው የመቆየት እድል የሚኖራቸው ማቴሪያል ታይፕ በመጠቀም ይሄንን ነገር almost መቆጣጠር እንችላለን ማለት ነው 13ኛ a dam built on a strong sound foundation generally type ምን አይነት ነው የሚለው እንግዲህ ዳሞቹ ብዙ ጊዜ strong sound ከሆኑ በመንገነባቸው ሰዓት በዋነኛነት based on their foundation load የwater pressure ቀጥታ foundation ላይ የሚመጣ ከሆነ gravity dam ነው የምንለው ዜን ግን የዋተር ፕሬሸሩ ቀጥታ ወደ አቢትመንት ወይም አበትመንት የሚመጣ ከሆነ አርች ዳም ነው የምንለው እንግዲህ based on their structural shape ነው እንግዲህ አርች ዳም ላይ ታችሁት ከሆነ somehow የተወሰነ circular የመሆን እድል አለው ሶ የዋተር ያ ሼፕ ራሱ የውሃን ዳይሬክሽን እንዲቀይርና በተመሳሳይ ሁኔታ የዋተር ፕሬሸሩንም ሮቴት አድርጎ ቀጥታ ስትራክቸሩ ላይ ሳይሆን ዳርና ዳር ላይ or አበትመንት ላይ እንዲመጣ ያደርጋል ይሄ ግራቪቲ ዳም የምንለው ግን ሬክታንጉላር ታይፕ ነው ሶ ቀጥታ ያ የዋተር ፕሬሸር ፋውንዴሽን ላይ ነው ከፍተኛ የሆነ ዋተር ፕሬሸር የሚኖረው ከታች ስለሚሆን ፋውንዴሽን ላይ ትኩረት ልናደርግ ይገባናል ስለዚህ in terms of foundation occurrence ከሆነ ግራቪቲ ዳም ለዚህ አሪፍ ምሳሌ ያደርጋል 14ኛ ዳም suitable for weak or pervious foundation ምናልባት እቺ ጥያቄ ተደጋገመች መሰለኝ ጥያቄው እንደ ጥያቄ ትንሽ ይዘቱ ቀየር አድርጎ የሚያመጣበት መንገድ ካለ እንዳትጫወዱ በማሰብ ነው እቺን ነገር ደጋግም ያመጣት እንዳልኳችሁ weak ለሆነ or pervious foundation ከሆነ earth or rock film አንድ አማራጭ ነው በነገራችሁ ላይ ይሄ rock film የምንለው ብዙ ጊዜ ከኤርዝ ኪው ጋር በተያያዘ more suitable ነው earthም እንደዛው earth ዳም የተሻለ ነው ግን የዚህ rock film ግን more of ከኤርዝ ኪው ጋር በተያያዘ የተሻለ ያደርጋል ስለዚህ ለ14ኛ ጥያቄ ይሄ ጥሩ ምሳሌ ነው 5ኛ an arch dam require which type of foundation ምን አይነት ፋውንዴሽን ነው አርችን ልንጠቀም የምንችለው የሚለውን ነገር እስቲ አሉቪያል ይሄ ነፋሳማ አሉቪያል I think ነፋሳማ ይመስለኛል ሶሪ ቢ ሳውንድ ሮክ አበትመንት ሳውንድ ሮክ አበትመንት ይሄ ሎድ ዲስትሪቢዩት የሚያደርግበት መንገድ አርች ብዙ ጊዜ ወደ አበትመንት ስለሆነ ያው ሳውንድ የሆነ ሮክ ያስፈልገናል አበትመንትን ኮንስትራክት የምናደርግበት ስለዚህ ምንም ሌሎቹንም ባላባናይ ከአበትመንት ጋር in terms of water pressure related to አበትመንት በቃ ይሄ ምንም ሌላ አይነት ነገር ማይዝ ሳይተበቀብን በዚህ ብቻ ልንመልሰው እንችላለን ግራቪቲ ዳም ከሆነ ደግሞ ፋውንዴሽን ስትሮንግ ፋውንዴሽን ነው የሚያስፈልገን 16ኛ ጥያቄ which of the following dam type is not suitable for pervious foundation
ፐርቨስ ለሆነ ፋውንዴሽን እንግዲህ እንዳልኳችሁ እርዝ ዳም ፐርቨስ የሚባለው ፋውንዴሽን ውሃን በቀላሉ ሊያሳልፍ የሚችል የፋውንዴሽን እና ፋውንዴሽን ታይፕ እና ዊክ የሆነ ስትራታ ያለው ነው። ስለዚህ ከዛ አንፃር ከሆነ እርዝ ዳም የተሻለ ነው። ለዚህ ምሳሌ ግን ለዚህ ሲውቴብል ይሄንን እንደዚህ አይነት ስትራታ ላለው ቦታ ሲውቴብል የማይሆነው የትኛው ነው የሚለን እንግዲህ ኮንክሪት ዳም ምንም ጥያቄ የለውም። ምክንያቱም የግራቪቲ ዳም የምንለው ኮንስትራክት የምናደርግበት አንዱ ወይም ማሶነሪ ነው ወይም ደግሞ በኮንክሪት ነው። ስለዚህ ለዚህ ዊክ ለሆነ ስትራታ ምክንያቱም ቀጥታ ወተር ፕሬሸር ፋውንዴሽን ላይ ስለሚመጣ ስትሮንግ ስትራታ ያስፈልገናል። 17ኛ ጥያቄ the permeability of foundation material affects ነው የሚለን እንግዲህ permeability foundation የምንለው የማቴሪያል ታይፕ ምንድነው? ዋና የሲፒኤች ጋር በተያያዘና አፕሊፍቲንግ ፕሬሸርን እንግዲህ ቀጥታ ሪሌትድ የሚያደርግ አንድ ፌለሪቲ ነው። ስለዚህ የዚህ አይነት permeability ፋውንዴሽን ማቴሪያል ታይፕ በዋነኛነት አፌክት የሚያደርገው አፕሊፍቲንግ ፕሬሸር ነው። ሌሎቹን ነገሮች አይነካም። ለምሳሌ ስትራክቸራል ዌይት ኦፍ ዘ ዳም አፌክት ሊያደርግ አይችልም። ስፒልዌይ ካፓሲቲ ኦንሊ ዋተር ኳሊቲ እኒህ አይነት ነገሮችን ምርጫዎችን በመሰሩበት ሰዓት ተቀራራቢ ወይም ደግሞ የተሻለ ያለውን ነገር ኦልሞስት መዝለልም አንዱ አሪፍ ምክንያቱ አሪፍ ደግሞ አማራጭ ስለሚሆን ከዛ አንፃር ይውት the seepage path below the earth dam is controlled by እንዴት ነው ስርገት or seepage ካለ earth dam ላይ እንዴት ነው ኮንትሮል ልናደርግ የምንችለው ነው የሚለን እንግዲህ እንዳልኳችሁ ለዚህ ለግራቪቲ ዳም ድሬኔጅ ጋለሪ በመስራት ለኤርዝ ዳም ደግሞ ድሬኔጅ ብላንኬት አንዱ ነገር ነው ይሰራል። ግን ሞሮፍ እዚህ ላይ ፋንክሽናል ላይ ይችላል ፊልተር ልናደርግ ነው የምንችለው። አለዛ ደግሞ ይሄ ኮር ዎል የሚለውን ነገር ኮንስትራክት እናደርጋለን በተወሰነ መንገድ በማሶነሪ ይሄም ሞድ ኦፍ ኤርዝ ዳም ፌለሪቲ የምንቀንስበት አንዱ ነገር ይሄ ነው። ወይ ፊልተር እንጠቀማለን ኦር ኮር ዎል ኦር ድሬኔጅ ጋለሪ ባይኖረው እንኳን ድሬኔጅ ብላንኬት የምንለው አለ ኮንስትራክት ይደረጋል። ምክንያቱም ሲፔጅን በቀላሉ ኤርዝ ዳምን በመንሰራበት ሰዓት ይሄ አይነተኛ ጥሩ ምሳሌ ይሆናል። በትረስ ዳም 19ኛ can be caused where በምን አይነት መንገድ የት እንዴት ልንጠቀመው እንችላለን ነው በትረስ ዳምን። እስቲ እኒው ምርጫዎቹን A foundation is weak but the rock is near the surface, foundation completely pervious, no abutment exists, spillway absent። እነዚህን ሁሉ ካያችሁ at least A የተሻለ ነገር ይኖራል። በትረስ ዳም explanation ነው the load transmitted to the foundation and are useful where moderate strength road exists close to the surface ለሰርፌሳችን moderate የሆነ strength ካለው በትረሱ more of የተሻለ ነው። ለምን እንዳልኳችሁ አንደኛ ሰልፍ ዌይቱ ከኮንክሪት ስትራክቸሮች ውስጥ አንዱ ቀለል ያለ ነው ምክንያቱም የተወሰነ ቦታዎች ላይ የራሱ የሆነ ኦፕኒንግ ስለሚኖረው፣ ሁለተኛ ሰርፌስ ኤሪያውም ሰፋ ይላል። ከዚህ አንፃር ካያችሁት ኤ የተሻለ ምሳሌ ይሆናል። 20ኛ ጥያቄ እና የመጨረሻው in dam design uplifting pressure on the foundation act በዳም ዲዛይን ላይ uplifting pressure በፋውንዴሽን አክት ሊያደርግ የሚችለው በምን አይነት መንገድ ነው የሚለን እንግዲህ ይሄ uplifting pressure በዋነኛነት vertically upward ነው አክት ሊያደርግ የሚችለው ምክንያቱም በሲፔጅ አማካኝነት ማለት ነው። ያም ደግሞ ብዙ ጊዜ ምን ሊያደርግ ይችላል reduce effective weight and stabilityዎችን reduce ሊያደርግ የሚችልበት መንገድ ነው የሚኖረው። ስለዚህ አክት የሚያደርገው ይሄ uplifting vertical upward at the base ነው። ስለዚህ almost የተሻለ መልስ ነው የሚሆነው ማለት ነው። እንግዲህ ክብራን የማሪኤል ቲዩብ ተከታታዮች በሙሉ በዚህኛው ቪዲዮ ደግሞ የተወሰኑ ፌስ ቱ ፌስ ምናያቸውን ምንሰራቸውን ጥያቄዎች ሆልድ በማድረግ ሃይድሮሊክ ከኤግዚስት ጋር በተያያዘ አንዱ የሃይድሮሊክ ስትራክቸር ፖርሽን ነው ለጥያቄዎች የሚመጡት መሃል ላይ ያስገባን ተመልሰን ደግሞ ወደዛኛው ስራዎች ምንመለስ ይሆናል። እንግዲህ የተወሰኑ እናንተም ሐሳቦችን ሜንሽን አድርጉኝ። ቀጣይ ሌሎች ቪዲዮዎችን እስከምንገናኝ ድረስ መልካም ጊዜ ቻው።